ዳጊ ከመጣ በኋላ እኔ ችግርሽ አላመንከኝም? እኔ እኮ ዳጊን አላፈቅረውም። ለእሱ ፍቅር ብዬ ነበር አብረን ነበር ነው እንጂ ምንም አይነት ስሜት አልነበረኝም። ግን ፍቅረኛ ማቾች ነበራችሁ? አይ ሴቶች፣ እኔን ከማንም ሴት ጋር እንድታወዳድረኝ አልፈልግም። ከማንም ጋር አላወዳደርሽም። እኔ ቆንጆ፣ አንቺ ውብ እና ልዩ ሴት ነሽ። ደግሞ በጣም እንደናፈቅሽኝ ያወቅኩት አሁን ከጎኔ መተሽ ቁጭ ስትይ ነው። ግን ከሀና ጋር ቅድም ምን እያደረጋችሁ ነበር? ስለ እህቷ ጥሩ ነገር እየነገረች። በተቃራኒ ነው። ለምን እንደዛሽ? ጥሩ አይደለሽም እንዴ? ሀና ስለ እኔ ጥሩ ነገር ልትነግራት። አሁን የምትወስነውን ውሳኔ አቁም ዳጊ። በዚህ ሰዓት ወደ ኋላ ማለት አልፈልግም። ገባ? ቤተሰቦቼን ሙሉ ነገሬን ነው ያጣሁት። አሁን እኮ ከገኑ ያለ አንተ ብቻ ነህ። የእናትና የአባት ደሜን ደግሞ ማስመለስ አለብኝ። ደግሞ ማስመልሰዋለሁ። ያንተ ወላጆች ማለት እኮ ለእኔም እናቴም አባቴም ማለት ናቸው አይደል? ህመምህ እኮ ይገባኛል፣ ያመኛል። እኔ ግን ይኸውልህ ሰውየውን ለመበቀል ስንል ያጣነውን ገንዘብ፣ ንብረት፣ ሀብት ታውቃለህ አይደል? አሁንም አርፈን የማንቀመጥ ከሆነ ከዚህ የባሰ ነገር ነው ይመጣል። ከዚህ የባሰ ምን እንዳይመጣ ፈርተህ ነው ዳጊ? ገንዘብ፣ መኪና፣ ንብረት የሚያሳስበኝ ይመስላል? በዚህ ሰዓት የሚያሳስበኝ የአባቴና ደም እንዴት አድርጌ እንደምመልሰው ነው። ደግሞም እንደፈሰሰ አይቀርም አድርገዋለሁ። ናቲ ይኸውልህ የሚጠቅምህን ነገር አንተ ነው የምታውቀው። ስለዚህ ይህን ነገር ማድረግ አለብኝ ብለህ የምታስብ ከሆነ የሚያረካን ነገር ማድረግ ትችላለህ። እኔ ጓደኛ ሁሌም ቢሆን ከጎንህ ነኝ። እሺ? ግን ይኸውልህ ከሰውየው ትምህርት መውሰድ መቻል አለብህ፣ መጠንቀቅ አለብህ። ከእሱ ከጭካኔ ውጭ ምን አይነት ነገር አገኛለሁ? ይህን ስራውን የምናውቀው እኮ እኔ እናንተ ብቻ ነን። ይህም ደግሞ በነፃነት እንዲኖር አድርጎታል። ስለዚህ እኛም ስራችንን ሰርተን ከጨረስን በኋላ በነፃነት እንኖራለን። አዎ፣ ይህን ነገር ከኔና ከአንተ ውጭ ማንም ሰው መስማት የለበትም ዳጊ። ይሄ ሚስጥር ትልቅ ሚስጥር ነው። ደግሞ እዛች ያና ፊት ለፊት እንደዚህ አይነት ነገር ተሳስተ እንዳታወራ። ገባ? ናቲ አንተ ተጠንቅቅ፣ በእኔ ሀሳብ እንዳይገባ። በቃሽ፣ የሆነ ቦታ ቁጭ ብለን እናወራለን። ደግሞ ለልጁም ደውልለት፣ ከምን ላይ እንደደረሰ ጠይቀው። አንቺ እኮ ገና ልጅ ነሽ። እንዲህ አይነት ነገር ማሰብ የለብሽም። እማዬ ደግሞ ለአንቺ ነው ልጅ የሆንኩት። እንኳን እኔ ሀናም ልጅ አትባልም። እና አሁን ምን ይሁን እያልሽ ነው? ስለ ፍቅር ንገሪኝ፣ ስለ አንቺና ስለ አባዬ ፍቅር ንገሪኝ። አይ ምንም የሚወራ የፍቅር ታሪክ የለም ሳሮንዬ። ቢኖር እስካሁን ትሰሚ ነበርኩ። እንዴት ሰው ሳይፋቀር ተጋብቶ ልጅ ይወልዳል? እንደዛ ማድረግ ቀላል ነው እንዴ? ሳሮን በቃሽ። ለምንድን ነው ያዘንሽው እማዬ? ማይሆን ነገር ቀባጠርኩ እንዴ? ጊዜው ሲደርስ ሁሉንም ነገር ነግርሻለሁ ሳሮኔ። አንቺ አስተዋይ ልጅ ነሽ። እኔ ያየሁትን በፍጹም እንድታየው አልፈልግም። በእኔ ይብቃ። ምንድን ነው በአንቺ የሚያበቃው? ሌላ ጊዜ በደንብ አስረዳሻለሁ። ሳሮንዬ ለምን ስለ ፍቅር ጠየቅሽኝ? ፍቅር ያዘሽ እንዴ? አረ ማን? እኔ? አረ እማዬ ምንም ነገር የለም። ዝም ብዬ ለጠቅላላ እውቀት ፈልጌው ነው። እርግጠኛ ነሽ? አዎ እማዬ ምንም ነገር የለም። ግን ያንቺና አባዬ ማወቅ ፈልገን ነው። ምንም ነገር እኮ ነግራችሁን አታውቁም። አባትሽ ይምጣና እሱ ሁሉንም ነገር ይነግርሻል። እስኪ ምን እንደሚነግርሽ እናያለን። አባዬ መቼ ይመለሳል? እኔ ምኑን አውቄው ልጄ። አትደዋወሉም እንዴ? እንደዋወላለን፣ በቅርብ ይመለሳል። ታውቂያለሽ ግን እማዬ አባት እኮ በጣም ልዩ ነው። ከሌሎች አባት ሁሉ ይለያል። ፈጣሪ ይመስገን አይደል? አባትሽን በጣም ነው የምትወጂው። ምን ጥያቄ ያለው እማዬ? እሱም በጣም ነው የሚወድሽ። ሀኒዬ እስክትቀና ድረስ ነው እኮ የሚወድሽ። አዎ ምኞቴ ሁሌም አባቴ ከኔ ጋር እንዲሆን ነው። ነገር ግን እዚህ ያለ ሲባል የለም። ታስታውሻለሽ ሳሮኔ? ከአባትሽ ጋር ካልሄድኩ ብለሽ ለ2 ቀን ያህል አኩርፈሽኝ ልታናግርኝ እንደማትፈልጊ ስትነግሪኝ አልረሳውም። አባቴ ለእኔ ትልቅ ቦታ አለው እማዬ። አባትሽን ከማንም አታወዳድሪም። ለአባትሽ ያለሽ ቦታ ትልቅ ነው። እኔ የምለው አሁን ባል ስታገቢ አባትሽን እንዴት እንደምትወጂው እያየ እሱም ልክ እንደ አባትሽ ካልወደድሽ ብሎ ነው የሚጨቀጭቅሽ። ይሄን ያህልማ ከእሱ ጋር ኮሌጃችን ብዙ ጊዜ ይኖረናል። ለዛ ነው እንጂ አንቺንም እኮ እወድሻለሁ እማዬ። እሱን ተይው፣ ወረኛ። እሺ ይኸውልህ፣ ለማንኛውም አዲስ መረጃ ሲኖር አሳውቅኝ። ምን ብሎ ነው? ሰውዬው ወደ ሀገሩ አልተመለሰም፣ እዛው ነው። ይሄ የተረገመ ሰውዬ ባዶ እጁን አስቀርቼው ድሃ ካላደረግኩት እኔ ናት አይደለሁም። መንገድ ላይ የሚሄድ እብድ እስካላደረግኩት ድረስ መቼም አላርፍ። ሞትም ማለት እሱ ረፍቱ ነው። ይኸውልህ ናቲ፣ ሁሉም ነገር በጊዜው ይሆናል። አንተ ብቻ ተረጋጋ። እሱ እዚህ ከመጣ በኋላ ነገሮች በጣም ይቀላሉ። ግን አባትህ በህይወት ቢኖር ኖሮ ይህንን ነገር ስናደርግ ዝም ይለን ነበር?
ምን ለማለት እየሞከርክ ነው? ቆይ ዳጊ ፈራ እንዴ? አልፈራሁም፣ ግን ከእሱ አንጻር አይቼው። መቼም እንዳትፈራ። ከዚህም በኋላ ወደ ኋላ መሄድ የለብንም። እኛ መሄድ ያለብን ወደፊት ብቻ ነው። ደግሞ ጥሩ ነገሩ ሰውዬ እኛን አያውቅም። እንደፈለግን ነው የምናደርገው። እኔ የምልህ ትብቃ እና ሀና ቤት ገባች እንዴ? አይ ገና አልገባችም። እንዴ ቆይ ምን እየጠበክ ነው? ተግባ እንጂ። ለእሷም ይኸውልህ ከምትመላለስ እዛው ብትቀመጥ ነው የሚሻላት። የካስዬ ልጆች ክፍል 4 እንግዲህ ዛሬ ተለቋል። ቤተሰቦችዬ እንግዲህ እዛ ቤት እኔ ዝም ብዬ ሳሰላስለው ናቲና ዳጊ ሆን ብሎ የተከራዩ ይመስለኛል። ምክንያቱም የካስዬ ባለቤት ይመስለኛል የናቲን አባት ወይም ቤተሰቦቹን የገደለባቸው ያላቸውን ንብረት ሁሉ የወሰደባቸው። ሰላም ሰላም! ውድና የተከበራችሁ የእኔ ውድና እንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ጌታ እግዚአብሔር የተመሰገነና የተባረከው ሁሉ ሰላም ሁሉ መልካም ነው። እኔ በጣም ደህና ነኝ። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ኡኑ የኔ ውዶች። ደግሞ ቻናሌ ቀስቅሳለች ሰሞን ማለት ነው እና አበረታቱኝ። ላይክ አድርጉ። ሌላ ምንም አልጠይቃችሁም። ላይክ አድርጉ። ቪዲዮ ማየታችሁ ስለማይቀር ማለት ነው፣ መክፈታችሁ ስለማይቀር በያዘቻችሁ ላይክ ብታደርጉ ለእኔ ቻናሉ እንዲንቀሳቀስ ይረዳኛል ማለት ነው። እና ዛሬ ክፍል 4 እንግዲህ የካስዬ ልጆች ተለቋል። ደስ የሚል ተወዳጅ ድራማ ነው። እንግዲህ ባለፈው ክፍል 3 ላይ ያለቀው ዳጊና ናቲ ስለ አባታቸው ስለ ናቲ አባት የገደሉበትን ናቲ የአባቴን ደም ያፈሰሰው ሰው እበቀላለሁ እያለ ነበር ያለቀና ዛሬም እንግዲህ ያንን ነገር እያወሩ አና ከውጪ ሆና እያዳመጠች ነበርና እንዴ እነዚህ ልጆች ነፍሰ ገዳይ ናቸው እንዴ ምናምን እያለች ነበር። ከዛን ከዳጊ እንግዲህ እዚህ ቤት ውስጥ እንደዚህ አይነት ነገር ማውራት የለብንም አናወራም ከዚህ በኋላ ና ተያይዘን ውጭ ወተን እናውራ ተባብሎ ከዛ ልክ ሊወጡ ስል አና እንግዲህ ውጪ ላይ ቆማ ጆሮ እያጣበች ነበረ። እንግዲህ ዳጊና ናቲ ተያይዞ ሄዱ። ከዛም በኋላም ካስዬ ገብታ ሳሮን እንግዲህ ደባብሯታል። ፍቅር ስለያዛት ይመስለኛልና ድብርብር ብሏታል። ሳርዬ ልጄ ይሄ ሰሞን ደባብሮሻል ምን ሆነሽብኝ ነው ምናምን ብላ ስጠይቃት እንግዲህ አይ ማዬ ምንም አልሆንኩም አለቻትና ሄደች። ከዛን ወደ ሳሎን ከዛን ዳጊ እና ናቲ እንግዲህ ውጭ ወጥተው በደንብ አወሩ በዛ ጉዳይ። ናቲ እንግዲህ የአባቴን ገዳይ እበቀለዋለሁ እኔ መኪና ወይም ቤት ምናምን አያሳስበኝም። እንደውም ዳጊ ታውቃለህ አርፈን ቁጭ ብንል ኖሮ ያለንን ነገሮች አናጣም ነበረ። ስለዚህ አርፈን ቁጭ ብንል ይሻላል። ከዚህ የባሰም ነገር ህይወታችንም ልናጣ እንችላለን። እንግዲህ ናቲ ወንድ ልጅ እንግዲህ የአባቱን ደም ካልተበቀለ አርፎ አይቀመጥም ይባላል እና የአባቴ ገዳይ በነፃነት እንዲመላለስ አልፈቅድለትም። አባቴን ገዳይ እበቀለዋለሁ እኔ ቤት መኪና ምናምን አያሳስበኝም፣ ግን የአባቴን ገዳይ ሳልበቀል መቼም እረፍት አላገኝም። እኔ ግን ቡዶቼ ሳስበው የአባቱ ገዳይ ወይም ደግሞ ናቱ የሚበቀለው እንትናን ይመስለኛል። ማንን ካላችሁኝ የሳሮንን አባት። ምክንያቱም ካስዬ ሳሮን በሳሎን ላይ መታ እንግዲህ ስለ ፍቅር ስትጠይቃት ነበረና እማዬ ፍቅር ሲይዝ እንዴት ነው የሚያደርገው እያለቻት ነበረና እንዴ እማዬ እንዴ ሳርዬ ለምንድን ነው የምትጠይቅኝ እንደዚህ? አንቺ እኮ ገና ለእንደዚህ አይነት ነገር አልደረሽም፣ ገና ልጅ ነሽ፣ እንደዚህ አይነት ነገር መጠየቅ የለብሽም ምናምን ስትላት አይ እስኪ ስለ አንቺና ስለ አባዬ ፍቅር ህይወት አጫውችኝ። እንዴት ነው አንድ ሰው መቼም ሳይዋድር ሳይፋቀር አንድ ላይ አይኖርም ስትላት አይ አባትሽን ሲመጣ ስጠይቀዋለች ስጠይቂ ደግሞ ምን አይነት መልስ እንደሚመልስልሽ እና አያለው እያለች እያጉረመረመች ስትል ነበረና እኔ ዝም ብዬ ሳስበው የናቱን አባት እየገደለ ያላቸውንም ንብረት የወሰደ ምክንያቱም አሁን እንግዲህ አባትየው ሲመጣ ይታወቃል። ምክንያቱም ናቲ በአካል ያውቋል እንጂ ሰውየው
ናቲን አያውቀውም ማለት ነው። እና የተከራ እንትን ደግሞ እሱ ያለበት አካባቢ ነው ደግሞ እንትን ያለው እየገባው። ስለዚህ ሴትዮዋ ማን ነው ካስዬ ባሏ በጣም ክፉና ኃይለኛ መጥፎ ሰው ይመስለኛል። በስልኩ እንኳን አያወሩም። አታወሩም እንዲ አባዬ መች ነው የሚመጣው ምናምን ብላ ሁሉ እየጠየቀችው ነበር ማለት ነው። ስለዚህ አሁን የሳሮን አባት የናቲ ቤተሰብ ገዳይ ከሆነ ሀብቱን የቀማበት እሱ ከሆነ ምን ይሆናል እንግዲህ ወደፊት በጉጉት የምንጠብቀው ይሆናል ማለት ነው ቤተሰብ